መደብቀው ነገር አይደለም። ምን ነገር አለ? ተከከለ አሁን ቡላላ በሊቢያ ነው የመጣው። ገባ በሊቢያ ነው ሄደው፣ ግን አላለፈልኝም። እስካሁን አላለፈልኝም። ሰባ ቤተሰቦቹ ግቢ ውስጥ ነው ያኖሩት። ልጅ እያለሁ ከቤት አያስወጡኝም ነበረ። ጓደኛ የለኝም። ያው ሲጨፍሩ ተንጠላጥዬ ነበረ ማለት አድጎ ይኸው አሁን ተመልከት። አሁን ከሰው ጋር መግባባት አቅቶኛል። ተመልከት። የሰው ልጅ የሚያልፍለት ሲሞት ብቻ ነው እንዴ? ካልሞት አያልፍለት። አሁን እንዴ ታወራለኝ? ቡላላ ሰማው። ኧረ እኔ አይደለሁ በራሱ ነው የመጣው ይላል። ደግሞ እግረኛው የፈለገውን ሐሳብ መጀመሪያ ብትሰማው ኖሮ ገባ በጣም ታዝን ነበር። እና የጅቦን ሐሳብ መጀመሪያ ስማው። ከዛ በኋላ አንተ የደረሰብህ ነገር በጣም ያሳዝናል። አሁን ላይ ያለበት ደግሞ በጣም ያስደስታል። ገባ ጅቦም ያለ እንደዚህ ረጂና አጋዥ የሌላቸው እህቶች አሉን፣ እነሱን ልታግዝ የተነሳች ልጅ አለች፣ እኛ ደግሞ እሷን እንደግፋት ነው ሊለ የፈለገው። ገባ ስለ ሞዴስ ያወራ ለዛ በዚህ ዙሪያ ላይ እኮ አሁን በደንብ ታውቃለህ አይደል? ጎዳና ላይ ካደክ ምናምን ሴቶችም እኮ አሉ ጎዳና የሚወጡ አይደል እንዴ? ገጠር አካባቢ ወደ ሙርሲ አካባቢ ከመጣ ደግሞ ጭራሽ ሞዴስ ምን እንደሆነ የማያውቁ ሰዎች አሉ አይደል? እነዚህን ለመርዳት መርዳት ብቻ ሳይሆን ለማስተማርም ጭምር ሐሳብ አላትና ባዮ ላይ ገብተህ ቴሌግራሙን ተቀላቀል። ቆይ ፎሎ ላድርግ እግረኛው ወንድም። አብረን ደግሞ ብዙ ስራዎችን እንሰራለን። ያንተን ቤተሰቦች ግሩፑን እንዲቀላቀሉ አድርግ። ቅድም ስታፍር በጣም እንትን አለኝ። የሚያሳፍር ነገር አይደለም። አሁን ላይ ምን ያሳፍራል ወንድሜ? ስርቆትም እኮ የሚያሳፍረው ስትያዝ ግን አሁን ያንተ ታሪክ ገብቷል። በእንደዚህ ባጭር የሚያልቅ አይደለም። የሆነ ቀን ጅቦ ጊዜው በደንብ እናወራበታለን፣ ሰውን እናስተምርበታለን። ሁሉም ሰው የራሱ ታሪክ አለው። በዛ ታሪክ ላይ ሰው ቢማርበት አሪፍ ነው። ግን አሁን ያለሽበት ሁኔታ አሪፍ ነው። አንተ የልጅ አባት ነህ፣ ልጅ እያሳደግክ ነው። ገባ በጥሩ ቤተሰብ እንኳን አድገው እኮ አሁን ላይ ኑሯቸው ምስቅልቅል ይወጣል ቤተሰቦቻቸውን ካጡ በኋላ። አንተ ከህፃንነት ጀምረህ ተንገላተህ አሁን ትልቅ ቦታ ደርሰሃል። ከህፃንነት ጀምረው ተንከባክበው ያደጉ ሰዎች ደግሞ ምን አቀርተዋል? ብዙ ነገር አለና ፈጣሪሽን ማመስገን አለብሽ። አሁን ባለሽበት ሁኔታ ሰውን ማስተማር አለብሽ። ይሄ ነው ትልቅ ነገር። ፎሎ አድርጌያለሁ። ባይ ዘ ወይ የኔ ኮንቴንት ይሄ ዝም ብሎ የውጭው ነገር ማሳየት ብቻ ሳይሆን የተነሳውበትን ቦታ ሰው ልጅ ምን ያህል በተለይ ወጣቱ ጄኔሬሽን አሁን ላይ ራሱን እያጠፋ ነው ሲባል በጣም አዝናለሁ። የምሬ ነው። ሰው ልጅ በብዙ አይነት ነገር ቻሌንጅ ያሳልፋልና የምር እኔ ላይ የደረሰ ጠላቴ ላይ ድረስ ነው ማለት። በተለይ በቤተሰብ የሚገፋ ሰው ባዳ ቢበድል ይሻላል ቤተሰብ ከሚበድል። ቤተሰብ ሃርድ በጣም ከባድ ነው። ስለዚህ ሰው የራበኝ ቀን ነበር ዛሬ ላይ የስልክ ማስተላለፈለት አይተኛል አለው። አሜሪካ ያለው አሁን እኔ ስፔን ነኝ አይተኛል አለ። እኔ ብራይ ልንገርህ እግዚአብሔር ምስል ይኸውልህ ልንገርህ ዛሬ ላይ ይኸውልህ አንድ አይን የለውም ወንድሜ፣ አይነ ስውር ነው። እግዚአብሔር ምስክሬ ነው የምልህ። ትናንትና በአፓች ሞተ ያስላለፈ ፈገግ ብለህ እየሳክ ምናምን አሁን ማስታወሱ ማብሰልሰሉ ሳይሆን ብዙዎችን ማስተማር የምትችልበት ጊዜ ነው እንጂ ያለፈው አልፎ ትልቅ ደረጃ ላይ ነው ያለው። ወልዳል በራይ ታሪክህን ግን በፊልም መልክ ለህብረተሰቡ ብታቀርብ በጣም አስተማሪ ማለት ነው። ቆዘምኩ እኮ አይደለም የኔ እየነገርኩ የኔ ኮንተንት ይሄ ነው። ሰዎችን ጀስት ያለንበትን ሁኔታ ይሄ ምንበላው ምንጠጣው ይሄ ሌክጀሪ ላይፉን ሳይሆን በተለይ ለኛ ማህበረሰብ የሚጠቅመው አንተ የመጣህበት መንገድ በዚህ አይነት በተለይ እኔ ባለፍኩበት መንገድ ብዙዎች ይስቃይ ላይ ያሉ አሉ። ስለዚህ ለነሱ ብትናገር እኔ ልንገር 700,000 ፎሎወር ያለው አንድ ሊስትሮ የሚሰራ ልጅ አለ። ያንተ ታሪክ በጣም ነው ልቤን የገዛው። በእናትህ ደገምልኝ ብሎ ነው የመጣው። አየህ 700,000 ፎሎወር ይዞ ጫማ ሊስትሮ እየሰራ እኔ ትናንትና ሊስትሮ እየሰራው ልንገር የሰው ጫማ ነበር የምጠርገው፣ ዛሬ መኪናዬን ነው የምጠርገው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዛ ነገር ወጥቻለሁ። ግን ያንን ነገር ወጣው። አንድ ምክር ልምከር፣ ምክር ላይሆንም ይችላል። አንተ
ነገሮችን ስታስረዳ ኮስተር ብለህ አይደለም። ብዙ ጭንቀታም ህዝብ ስላለ እየሳቅ ፈገግ እያልክ እንዳለፈ እያስታወስካቸው ምናምን ይሄ ነገር እያጫወትክ ሲሆን እኔ እኮ መጀመሪያ ላይ ኮስተር ብለህ ስትናገር ማለት ነው እንደዛ ያለ ነበር እንደሱ እስቲ ፈገግ እያልክ እስቲ በቃ ይሄ ነው ሰው መሳቅ ነው የሚፈልገው። የራሱ ጭንቀት ውስጥ ነው ያለው። ስታስረዳውም እየሳቅ ምናምን ካልሆነ በስተቀር አይገባው። እኔ አሁን በልጅነቴ ያሰለፍኩትን ነገር ትዝ ብሎኝ እንድቆዝም ነው ያደረገኝ። ኢትዮጵያ ስትመክረው ራሱ ኮስተር ብለህና እየሳቅ ስትመክረው እኮ አንድ አይደለም። እኔ ደግሞ ሜዲትራኒያን ባህር ነው ትዝ ያለኝ። አየሁ ከኋላው እያሳየኝ የሱዳኑ ደላላስ በዛ እኔ እኮ ሚዩት አድርጌ ተላጫ ማይጠፈጠፈ ዘይት የገረፈ ዘይት ሚዩት አድርጌ ቆዘምኩ እኮ የገባ ነው ቡላላ። አንተ ስፓኒሽ አባት አግኝተህ ነው ምን አለ እንዳንተ አባት ባገኘው። አውሮፓ የገባው ጃምቢ እኮ በሊቢያ በሱዳን ስንት ሀገር አቋርጦ ጫማ ብቻ ሳይሆን እግር ጨርሶ ነው። አንተ በፕሌን ነው የገባው። የሚያሳዝን ታሪክ ትለዋለህ እንዴ? የሚያሳዝነው ጃምቢ ታሪክ እንዴ! የኔን አውርቼ እንዳላስለቅሳችሁ። እግረኛው ፎሎ አድርጉት። ሌላ ሰው ደግሞ አስገብተን እናውራ። እግረኛው እንግዲህ መልካም ጉዞ። አየ ፋሚሊ ቴንክ ዩ። ፎሎ አድርገን ኮሜንት አንድ ሰው አድርጎለት ነበር። ብዙ አገር ተሳስተህ ወደ ሀገር ትመለሳለህ ብለዋል። ብዙ ጊዜ ኢትዮጵያ ድንበር ላይ ሲደርስ ትዝ ይለኛል። ይመሽ አየ ፋሚሊ ካስፔን እያየ በደንብ ሰው የራሱ ታሪክ አለ። ጃፒያውን ከኔ በለጠ ታሪክ ያለው የለም። ላውራው ብል ቡላላ እኔ አይደለም ራሱ ነው ይልላል። ቡላላ ነይ ብትላት ሞት ሆቴል በር ላይ ሆቴል በር ላይ ተረጋገኘው ነው ያለው። ጫካ ውስጥ ዴዚ ራሱ ያዘነችልኝ ጫካ ውስጥ አይታይ ነው ይላል። ሆቴል በር ላይ አባቱን አገኘ። ስፔን ድረስ የሚወስደው አባት ቡላላ ሆቴል በር ላይ ብትቆም በዚህ ሰዓት የተራረፈ ምግብ በፌስታል ነው የሚሰጡ። ድሬድን ነው የሚነካው ሌባ ብለው በቃ አምልጬ ወጥቼ እዛ በቆም ይሻለኝ ነበረ። ካናዳ መጣሽ ያራዳልሽ ካናዳ። ቆይ እስኪ ሌላ ሰው እናስገባ። እኔ ራሴ እኮ ትዝታ አምጥቶብኝ ሜዲትራኒያን ባህር ጥግጥግ እየሄድኩ ስማ፣ ሁሉም የራሱ የሆነ ጭንቀት አለበት። ሁሉም ሶስት እርኩሶች ታይሄለን ታይ ሚዩት አድርገን እኮ ማዳመጥ ጀመርን እኮ። እኔ በውስጥ ያለቀስኩ ነበር እኮ። ቪዲዮ በሆነ ብላችሁ ጸልዩ፣ ቪዲዮ በሆነ ብላችሁ ጸልዩ። አሰላሙ አለይኩም። ቪዲዮ ነው የምትገባው እንዴ? ቆንጆ ነች። ኬንያ ከንያ ነው ስሟ ማን? ኬኛ ነች። ኬኛ። ኧረ ፈገግታ። እንዴት ነሽ? ሄሎ፣ ከየት ነው? ወይ አባዬ አይሰማም? ይሰማል፣ ይሰማል። ከየት ነው? ትግራይ። ትግራይ የት አካባቢ? ራያ። ከአንቺ በፊት 3 ሴቶች ገብተው ነበር። እሺ። እና የሆነ ጥያቄ እየጠየቅናቸው እያወራን ነበር፣ ግን ስንጠይቃቸው ሙሉ በሙሉ እንዲወጣው ነው። እሺ። አሁን ጥያቄውን ለመጠየቅ ዝግጁ ነሽ? አብዲ ጋር ትረሲን በርባዳ ሺ ኬሳ ቦስት የራያ ኦሮሞ አለ እንዴ? አብዲ ኬሳ አዎ አለ እናቴን አለ። እሺ ነይ ውጪ ነው ትጠየቂያለሽ። ነይ ውጪ ብዙ ሰው ጠይቀናል። ነው በስነ ስርዓት ጠይቃት። ጃፒ ተው በእናትህ ሰሚ አሁን ልንጠይቅሽ ነው። ዝግጁ ነሽ? ምንድን ነው ጥያቄሽ? ንገር። ጥያቄው መጀመሪያ በቪዲዮ በስነ ስርዓት እንዲወጥሽ ነው የምትጠየቂው። አይዋ ቡላላ ትጠይቃታለህ ወይስ ጃፒ? በኮንፊደንስ ነው አለ። ኮንፊደንስሽማ ፉል ነው።
አዎ እኔ ሲጀመር እኔ ሁሉም ቋንቋ እችላለሁ ወንድም አለው እኔ ሁሉም ቋንቋ እችላለሁ። አማርኛ ብቻ ነው ትንሽ ይከብዳል እንጂ ሌላ አሁን ጥያቄ ወደ ጥያቄው ተይውና ጥያቄ ምንድነው ሲንገሩ አሁን ልጀምር። እሺ ሞዴስ ታውቂያለሽ እህቴ? ሞዴስ አውቃለሁ። ምንድነው? ምን ማለት ነው? ሞዴስ ማለት እንትና ነው። ምን የበሽታ ጃፒ ነገራት በሽታ እንዳለ ነገራት። ለአንተ አስረዳት እንጂ ለአንተ ነው የምትሰራው። የበሽታ ዕቃ ነው። እሺ ቆይ ሌላ ጅቦ እናቱ ይሰማሻል? በሽታ የወር አበባ አይተሽ ታውቂያለሽ? እሱማ አይደለም እህት ቆይ አይደለም በሽታ ለመሆኑን በሽታ ቦት ይችላል ብላል ነበር እንዴ ጃፒ? ግን እናቴ አይወራም ብለን አንተ ራስ እኑ ትክክል ነሽ። እናቴን ትክክል ሐሳብ ይዘሽ ነው የመጣሽው። ትክክለኛ ሐሳብ በሽታ ነው አላለችም። አይ ቲንክ አብዛኞቹ እንደዛ ነው መሰለኝ የሚያስቡት። ይሄ በሽታ አይደለም እኮ እናቴ አንተ እኛ ጆሲንን ምን እንደ ወይ ሶስታችንም አምባሳደር ሆነን ግራ ገባኝ እኮ እናቴን። አነጋጋሪ ነገር እኮ አንተ ኢትዮጵያን ምን አስወጣት ታዲያ? አሁንስ ግንዛቤውን ሳትወስድ ባክራስ ለዚች ግንዛቤ በእናት በኩል ነው እንጂ በእኛ እናት ገብታ ታስረዳ ስለሷ። ቡላላ ልጅን አስተኝታ ኧረ በፎቶ ነው አይሆን ቪዲዮ አትከፍትም መሰለኝ። አንተ ግን እናቴን ብዙ ሰው አለ ማለት እኮ በሚሊዮን የሚቆጠር ህዝብ አለ። አሁን ሶሻል ሚዲያ ተጠቃሚ ናት። እንዴት በሽታ አር ዩ ሲሪየስ? ለበሽተኛ የሚሆን ነው አለች እኮ። አይ ቲንክ እንትንም መሰለኝ አማርኛውም ሁለተኛ ቋንቋ ነው። በኦሮምኛ ግን እኔ ታከራተፈው ነበር መሰለኝ። እንዴ የራያ የትግሬ ሆና እንዴት ነው ሁለተኛ ቋንቋ የሚሆነው? ምን አማርኛ ራያ ትግራይ ነው የሚሆነው። ኦሮሞ መስላኛለች። ለዛ እኮ ነው ኦሮምኛም ትግርኛም አንዳንድ ሴቶች እንትን የንግግር መዛባት ይመስለኛል። ሳይረዱት ቀርቶ ሳይሆን የንግግርም አለማወቅ ይሆናል። እርግጠኛ ነኝ ምንም ንግግር እንትን ባትል በሽታ ነው ልትለው አትችልም። ፔን ስላለው ይመስለኛል። ያማቸው አይደለ? አሁን እንትና ሚኒሊክ እያለኝ ነበረ ህመም ስላለው ከዛ አንጻር ይሆናል እንደዚህ ያለችው ምናምን። እኔ እንጃ። ሴቶች ግን ገብቶ ቢያስረዱ ይሻላል። እኔ ብዙ በዚህ ዙሪያ ላይ ግን በደም አሁን ይኸውልህ ጅቡ ሴቶች ገባቸው የኔኛው ነው። ሰላም ወንድሜ። አላ ሀቢቢ ቪዲዮ ቢሆን አሪፍ ነበረ። ይሄንማ ወንዶችንም ጭምር ነው የምንጠይቃቸው። ግን ቪዲዮ ይክፈቷ። የሆነ ሰው አስገብቼ ነበር። ፈጣሪ ነው ያዳረኝ። ማን ነው? ኧረ በፈጣሪ ሰው እሱ ቢገባ ጃፒ ጧ እንደሚያደርገው እርግጠኛ ሰው እጄን እንዴት ብድግ እንዳደረጉት አልነገር። አንተ ግን ስለ ልቦናዬ ተስተካክሏል። ሰላም ወንድሜ። ሰላም እንዴት ነህ? ከየት ነው? ድምጽ ይረብሻል ወንድሜ። አለን ከዚሁ ነው። ድምጽ ይረብሻል። ድምጽ አለ። የማን ነው? ካንተ ጋር ነው ወይስ አንዋር ጋር? አረ የምንም ድምጽ የለም እኔ ጋር ኖርማል። ኖ ገስት ያስገባኸው ልጅ ጋር ድምጽ አለ። ስማ ወንድሜ፣ አሁን ካንተ በፊት ሰዎች አስገብተን ነበር፣ ሴትም ወንድም እና አንዳንድ ጥያቄ እየጠየቅናቸው በዛ ጥያቄ ላይ እያወራን ነበር። ኢትዮጵያ የት ሀገር ነህ? ኢትዮጵያዊ ነኝ እኮ። የት አካባቢ? አሁን እኔ ኢትዮጵያ ወሎ አካባቢ ነኝ። አንተስ? ደቡብ ነኝ። ደቡብ
ደቡብ። እሺ አሁን ጥያቄ ጠይቃለሁ፣ ጥያቄውን ትመልስልናል። ኦኬ። ካንተ በፊት የጠየቅናቸው ሰዎች የጠየቅናቸውን ጥያቄ ደግሜ ልጠይቅ ነው። ሞዴስ ታውቃለህ? ሞዴስ ይሳደቡን ነው ለሳሉ አነ ገባሉ እኔ ምን አልባኝ ታዲያ። እኛ የበረሃው ምርጥ ሰው ነን። ልንሳደብም ልናላግጥም ማለት ነው። እናንተ ልትሳደቡ አሁን ጥያቄ እየጠየቃችሁ ነው። እኔ እኮ ገብቶኛል። አንተ ቪዲዮ አንዴ በእናትህ አሁን ቀደም አትብል። ቤቱ እሱ ነው። አንድ ጊዜ ሐሳቡ ሲገባ የበረሃው አዳምጠኝ። እኔ ልንገረው። ይኸው የበረሃው ወንድሜ የሆነ እህታችን በገጠር ትምህርት ቤቶች የሞዴስን እንትን ለመርዳት አስባለች። ገባ? በየገጠር ትምህርት ቤቱ እየሄደች ለመስጠት እና እኔ ባዮ ላይ ትገባና ቴሌግራም ግሩፕ ላይ ጆይን ታረጋል። ለሌሎችም መርዳት ለሚፈልጉ መማር ለሚፈልጉ ሴቶቻችን ሼር ታረጋል። ይሄን ዋና ነገሩ እሺ፣ ሰውን ለማስተማር ነው። አንዋር ግን በውስጥህ መጥፎ ነገር ካለ ሰዎች ባካችሁ ከውስጣችሁ ያለው መጥፎ ነገር አውጥታችሁ ቁም ነገርም ሲያወራ ሰው ቁም ነገር አስቡ። ብዙ ጊዜ ስለምንቀልድ ነው አቢቢ። እኔ ያልኩት ገበካ አሁን ቪዲዮ አጥፍቶ እየጠየቀው ነው። ገበካ አንዳንድ ጅላጅል ማለት ነው። አሁን አንተ መልካም ስለሆንክ አንዳንድ ጅላጅሎች ቪዲዮ አጥፍቶ ይሄን ልክ እንደዚህ ነጻነታቸው እዚህ ጋር አምጥቶ ይጠይቁና ከዛ እዛ ሄዶ የደቡብ ሴቶች እንደዚህ ናቸው የከሌ እንደዚህ ሴቶች ናቸው እዛ ይሰደባሉ። ገበካ አንዋር አዳምጠኝ። ይሄ በደቡብም በትግራይም በኦሮሞም ሚውት አርግ ይሄ በሁሉም ክልል ላይ ያለ ችግር ነው። እሺ እየተስማማን አይ በቃ ሰው ወደ ዘር ወስዶታል። ታውቃለህ የደቡብ ሴቶች ብሎ ወሰደው ነው። ይሄ በሁሉም ክልል ላይ ያለ ችግር ነው። እናቴ አሁን እኮ አንተ ሴቶችን ለመርዳት እንደዚህ ጥረት ስታደርግ ደግሞ በቃ እንደዚህ አደጋ እንቅፋት ይመጣል። ይሄንን ሁሉ ታግለን መሄድ አለብን ወደፊት። እስቲ አሁን ደግሞ ስማ፣ ገራሚ ሰው አስገብቻለሁ። ስማ አርቲስት ነው። እስቲ ነው ፊቱን፣ የአርቲስቶቻችን ፊት ደግሞ ማየት እንፈልጋለን። አብጤ እኮ ነው አስገባው። አብጤ ነው ሁለት ጁስ ይመጣልናል። አስገባው። እሺ ወይ እኔ ሌላ ሰው አስገባው፣ ወይ እኔ የማይሆን ሰው አስገባው። እንዳትቀበል ብቻ እንዴት ጌቴ አብጤን አገባ። ዛሬማ አብጤን አልፋታ። አንታዬ ወደ ዘርም ይወስዱታል ይሄን ነገር። አሁን ደቡብ ውስጥ ሞዴስ የለም ከተባለ እኛን ነው የሚነኩት ምናምን የሆነ ጭንቅላታቸው ላይ ያለው ነገር እንዴ። ፍቅሩ የድሮች አባት እንዴት ነህ አባት? ሰላም ነው አብጤ? ፍቅሩ ኮኔክሽን መሰለኝ። ፍቅሩ አውቆ ነው አልፈለግም። አውቆ ፍቅሩ አውቆ ነው። ከትናንት ወዲያ ትናንት ስታስገባው ባደበርሱ ወንድሙ አይ ዘፋኙን ወንድሙ ጅራ በውስጥ መስመር እናቴ ቱም ሲጽፍልኝ ነበር። እንዳትጠይቀው ስለ ትዳር ምናምን ረጅም ወይ ነበር። አብቴ እኮ ምርጥ ሰው እኮ እሱ ራሱ መሻገባ። ቆይ እንዴት ናችሁ? ድቦ ሰላም ወንድሜ። እንዴት ነው ወዬ? እንዴ ጃፒ ቡላላ ነኝ። አንተ ሰውዬ ቡላላ አዘሩ እንዴት ነህ? ረዳቱ ከፍቶታል። እስቲ ምን አባቱ ይከፋዋል? በቷቱ እየጀበነ ያላሰበውን ሲሳይ ምን ወረደላችሁ? አሰፋታው ሲታል 3 ወር ሰልፍ ቤንዚል ተገኘ አልተገኘም? ሞርሙዝ እንደገና ተዘጋኩ። ምንድነው ወንበሮቹ ፊታቸው አንድ ወደ ኋላ አንድ ወደ ፊት ምን ተዘዋወረ? እየቦጫጨቁት እኮ ነው። እዚህ ጋር አይሰው ብሎ ጻፈ። ዛሬ ደግሞ አንዱ አየው እዚህ ጋር አይሰው ይላል። ሰማ ነዳጅ ተወዶ እኮ መቃሚያ ቤት አድርገውታል። ታክሲ መጅሊስ ብቻ ነው ቀር ወንበር ላወርድ ነው። ያው መጅሊስ እዛ ቦሌ ሚካኤል አካባቢ መቃሚያ ላደረገው ነው። ግማሽ መኖሪያ አድርጋው። አረ ጅቦ ትልቁ አካውንትሽ ተመቶ ነው። ድሮ እኮ ፎሎሬ ነበርክ።
ቆይ አሁን ፎሎ አረገ የለ እንዴ? ምንም ችግር የለውም። አካውንት ይሄዳል ይመጣል። ዋናው ልሳናችን መኖሩ ነው። ሂዱብኝ እስኪ እንት እያያችሁ እስቲ ፍቅሩ አብጤ እኔ ነኝ። ሂዱብኝ። ስማ ቦሊያ ጠይቀው የምሰጥ ፖስቸር አለ ትለጥፋለህ። እሺ እንትን ውስጥ መስታወቱ ላይ እዚህ ጋር ምናምን የቱ ጋር ልለጥፍልህ? ከኋላ ጆንዳኔ ቦታ ላይ ብቻ ትለጥፋለህ። እኔ ልክልሃለሁ። ላክልኝ በውስጥ ችግር። እሺ እናቴም ቡላላ ትልቅ አሳር ምን ብዬ ነው የምለጥፈውን? ወይኔ ዶክተርዬ አመሰግናለሁ ዶክተር። እኔ እሰጥሃለሁ፣ የምትለጥፈውን እኔ እሰጥሃለሁ። ቦስ እሰጥሃለሁ። ይሄ አዲስ አካውንቴ ነው። ፎሎ አድርገኝ። በዛኛው ፎሎ ነን፣ በዚህ ግን ያለው ነው ፎሎ ያደረኩሽ። እኔ እኮ አንተና ስሜ እኮ ባለውለታዬ እኮ ናቸው። አሁን የቀረው ጅቦና ጃፒ ነው። አንተ በላስ አስወጣው ነው። እኛ አይደለም አስወጣው አስወጣው ጅቦ ነው። ሞዴሬተር ያንን ሁሉ አንተ ቡላላና አመሰግናለሁ ምናምን ይላል። ይበልጦ ካች ሰላም እንዴት ነህ ሮማን? አንተ ነችን የምትጠይቃት ምንድነው? ችግር አለ ሮማን? ምን መሰለሽ አሁን በጣም ብዙ ሰዎችን ጥያቄ እየጠየቅን ነበርና ስንጠይቃቸው የፊታቸውን አክሽን እናያለንና አሁን አንቺን እንጠይቅሻለን፣ ከዛ ፊትሽን ነው የምናየው መልሱ ላይ። ኦኬ go ahead እቺ ሰጠኛለሽ። ሞዴስ ታውቂያለሽ? አይ ነው ያ ኦኬ። አየህ እሷ ጎበዝ። አሁን ጅቦ ቀጥል። የት አካባቢ ነሽ? ዱባይ ነው ኢትዮጵያ ውስጥ? ኢትዮጵያ የትም አይደለሁም እኔ። ነው አሁን ለምሳሌ የተወለድሽበት እኔ አልተወለድኩም። እኔ በቂዬ ነው። ይቀጣ እየቀለሽ አሁን አዳምጪ። 1000 በላይ ሰው እያለ ሰው ላይ ማሾፍ ነውር ነው። ገባሽ? አሁን ጅቦ ትግራይ ነው የተወለደው፣ እኔ ወሎ ነው የተወለደው። እኔ አሁን አድግራት አካባቢ ነው የተወለደው፣ ኦሮሚያ ክልል ነው የተወለደው። አንቺ የት ነው የተወለድሽው? እኔ አዲስ አበባ ልጅ ነኝ። መሀል ላይ ነች። አየህ አከፋፋይ። ለምሳሌ አዲስ አበባ ውስጥ የሞዴስ እጥረት ወይ ደግሞ የሞዴስ ችግር የምታውቂውን ያክል አዲስ አበባ ውስጥም እኮ ይኖራል። መግዛት አሁን 150 170 ገብቷል። አላቅም እውነት ለመናገር እኔ ሎንግ ታይም እዛ ከወጣው ከሀገር አለ እናቴ የምትነግረኝ ለምሳሌ የሆነ ችግር አለ ልንገርህ። የቤት ጣጣ እንዳይሆን ብቻ በሴቶች ጉዳይ ላይ እሺ፣ ያው በሴቶች ጉዳይ ላይ መጀመሪያ ላስረዳሽ። ቆይ በሴቶች ጉዳይ ላይ የሆነች እህታችን በገጠር ትምህርት ቤቶች ሞዴስ ስለማያውቁ ትምህርትም እቃውንም ለመስጠት ፓዱን ለመስጠት እያሰበች ነውና ቴሌግራም ባዮ ላይ ገብተሽ ሊንኩን እንትን አድርገሽ ጆይን በይ። እዛ ጋር ታያለሽ ብዙ እህቶቻችን ሲረዱ። አንድ ነገር ጅቦ ብናደርግ አሁን አብዛኞቹ ስለሰሙት እስቲ አንድ ሰው 5 ሰው ራሱ ጋር የሆነ እርዳታ ቢያደርግ እስካሁን ተጨፈናልቦም ጅቦ አንተ ጥናሻም አዳምጥ መጀመሪያ ይኸውልህ አንተ ተናገርኩ ጅቦ ቤት አይሆንም ተባለ እንዴ? ለምንድን ነው የማይሆነው? ምንም ችግር የለውም እኮ ሐሳባቸውን እኮ ነው የሚናገሩት እንጂ አይለጠፍም እኮ አይለጠፍም። ከተለጠፈ ነው ችግር ያለው አይደል እንዴ? ገብተው እንትን ማለት ይችላል። ከተለጠፈ እኮ ነው ጃፒ ጅጎ ትስቃለች ነው እጪ ያደር ማለት ነው የማይቻል። እኔ የለሁበትም ጅቦ እኔ የለሁበትም። ቆይ ነው ችግሩ። ቆይ ከተለጠፈ ከተላላጠፋ አትበሉን በእናታችሁ። እሺ ቴሌግራም ተንኮለኛ አለ። ቴሌግራም ላይ ይግቡ። እኑ ቤቷን ስንከፍት እኑ ጋር እንሄዳለን። እኑ አሁን ቤቷን ትከፍታለች። የት አለች? ይላክልኝ አመል አይደለም ወይ? መርዳት የሚፈልጉ መግባት ይችላሉ። ምንም ችግር የለው። ግን ወሬ እንዳታበዙ። አንድ ቁጥር ትጽፋለህ። የመረጃ 4-5 መንገዶች አሉ። ከነሱ አንዱን ትጠቀማለህ። እኑ እንዴት ነሽ? ምን ታዘብሽ እስቲ? እኔ እንደ ጲላጦስ እጄን ታጥቤ ወጥቻለሁ። እዚህ ጋር ለምሽ እንዳትቀር ከደሙ ንጹህ እንዴ ትቀልዳለህ እንዴ? እኔ ደጋግሜ ነገር እሺ እዚህ ያላችሁ እንዳለ እኑን ፎሎ
እንትን ጃፒ አሁን እኔ በጣም የፈለኩት ማለት ነው አሁን ብሩንም ምናም ሳይሆን አዌርነሱ ሰው ጋር እንዲደርስ መርዳት ፈልጋለሁ የምትሉ ሰዎች ሐሳቡ በቃ በገጠር ከተማ ያሉትን ተማሪዎች ይሄንን የወር አበባ በሚመጣባቸው ጊዜ የንጽህና መጠበቂያ ሞዴሶችን ለመስጠት ነውና ይሄን ሐሳብ እንደዚህ ያሰበች ልጅ አለች እንደዚህ ያሰቡ ጓደኞቿም አሉና እነዚህ እንርዳታ አብረን ብላችሁ ቪዲዮ የሚሰራልኝ ሰው በተለይ ብዙ ፎሎወር ያላችሁ ሰዎች ይሄ በጣም ከብሩም ከምኑም በላይ በጣም ይጠቅማል። ሰውም አዌርነሱን እንፈጥራለን፣ የሚያግዙ ሰዎችም ይመጣሉ። ለእናንተም ደግሞ እህቶቻችሁንም መርዳት በጣም ትልቅ ነገር ነው። መልካም እሺ። ቪዲዮ እየሰራችሁ አጋሯት፣ ላኩላት ምናምን። እሺ 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 ኬዲ አመሰግናለሁ። ምንም አይደለህ። ደስ የሚል ጉዳይ ነበር እያወራችሁት የነበረ እና እኔ እንደዚህ መጥቼ የማይረባ ነገር ለመናገር ሼም ይዞኝ ነው። ቀላል ነገር ነው ወንድሜ። በቃ ተረድተናል። ከሁለት ሳምንት በኋላ ና እስከዛ ራስን ጠብቅ። ስፖርት ጃቪ አባት በፈለክበት ታይምና አሁን ያለክሶች ነው ፎሎ እኔም ፎሎ አድርጌ ከዛ ቆይ ፎሎ ገይራ ካለና አጃ ተፈራ ነገር የለም አለ እኮ ጉዳይ የሴቶች ምናምን እያላችሁ እንደዚህ መጥቼ ባረባ ነገር ለማራት አንፈልኩኝ ነው እንጂ በቃ ቤተን ስትከፍቴው ሼር አድርግልን እንመጣለን። አይደል እና አንድ ቻሌንጅ አለኝ። እሺ አናውን አፍተ ዝሕገዝ ከአፍ ሕገዝ ታይቱሉ ነርኩም ማዓዘይታቱ ሄዲ ስማን እንትን ይሄን ቻሌንጅ የጀመርነው አይደለ ሴቶች እህቶቻችን ለማገዝ አንተ እንደዚህ ቻሌንጅ ላይ ኮንተንት ላይ እንትን እንድትል እስቲ ሂዱ ሰፖርት አድርጓቸው ብለ በትግረኛ ቆንጆ ቪዲዮ ሰርተ ልቀቅ። እኛ ሪፖስት እናደርጋለን። ጅቦም ሁሉም እዚህ ያሉት ያደርጉልሃል። ነው እኔም ልምጣ ለራሴ ላግዝ። እንዴት ነው አስረድኝ። አልነበረም ፔፓል አለ ነግረናል። ያ ፔፓል አለ። ፔፓል የለኝም። እሺ መላክ የምትችለው በምንድን ነው? ቲክቶክ ላይ ገዝቼ መላክ እችላለሁ። በሌላ ሜቢ ባንክ አካውንትም አለኝ። ማለት ፔፓል ብቻ ነው ማልጠቀመው። ኦኬ አውሮፓ እንዴት እንደሆነ አላውቅም፣ ግን ያው $100 ከሰጠ አስረዳው። ዩሮፕ የምንኖረው እኛ እናውራ፣ አረብ ሀገር ላሉ ታውራለህ። ጃፒ ብላት ዛሬ ግን ጃፒ ውቃቢ መግዛት ጀመረ። አካዴሚ ጥሩ አይደለም። ቅድም አንተ እንዴ ነጫጨኝ እኮ አንተ ስነ ስርዓት ጃፒ እግዚአብሔር ነው እንዴ ተረኛው ነኝ ማለት ነው። እሺ አስረዳ። አረ ላይ ልንገረው ብዬ ነው። አጠቃላይ እኔ አረብ ሀገር ለምትኖሩ አስረዳቸው። እሺ ብራዘር እየሰራ አይደለም። አሁን እሱ የባንክ አካውንት አለው ገባ። አሁን እሱ አካውንቷን ስትሰጠው በዛ ላይ ቀጥታ ማስተላለፍ ይችላል። ወይ ደግሞ የሆነ አፕ አለ አይደል እንግሊዝ ሀገር የምትጠቀሙት ወደ ሀገር ቤት የምትልኩበት ያ በቃ በዛ መላክ ይችላል። ወይ በሰዎች ይልካል። ገባ ጅቦ። እነዚህ ብለን የምታስረዳው በቲክቶክ ኖ ሰዎች አሉ የሚልኩ ጃፒ እናንተ ጋር ዜል ምናምን አይሰራም ለካ። የለም አይሰራም። ጅቦ ይሄ ቁጥር ያለበትን አካውንት አንዴ ሳብልኝ። የቱን? አረንጓዴ ፋስት ፔይ በሚለው ልክ ነሽ እኮ ጃፒ ሳበው። እኔ ጋር አረንጓዴ የምትባለዋንም ሳቧት እስቲ። ዝም ብላ አንድ ቁጥ ያደረገች ነበረ። ዩዘር ነው እንዴ አለኝ። እኔ 30 ቁጥር ሪኩዌስት ልክ ያለው አለ። አሁን አንድ ቁጥር ልኮልካል። ያ ጅቦ ወይ አባቴ ልጁ መርዳት ከፈለገ ቀጥታ ሳቅና እንትኑ ጃፒ ቢት ካይነሽ ፓስ ያ መርዳት ከፈለገ ቀጥታ ጃፒ ያስረዳው። እናንተ እዛ አትሳሳቁ። ሰዓት ሌላ ሰው ሰዓት እየገደላችሁ ነው። መሳቅ መጫወት አያስፈልግም። ሲሪየስ ላይ ሲሪየስ ሁኑ፣ ጨዋታ ላይ ጨዋታ ሁኑ። ኢዝ ኦኬ ጃፒ እንትን በለኝና እኔም የበኩሌን ያደርጋለሁ። እሺ ፔፓል አለኝ። እንትኑን አስቀምጡ፣ የት እንደማረግ ፔፓሉን አስቀምጡልኝ፣ እልካለሁ። ችግር ግን ለሱ በደንብ እንትን በሉ። ጃፒ ያስረዳው። እናንተ አንድ ነገር ልንገርህ። እኔ ደግሞ እዚች ጋር ያ አንተ ብቻ እንዳትረዳ ጓደኞችህን ሀሳቡን ወደዋል። ፍራንክፈርት ነው ያለሁት ከጃፒ ጋር ፍራንክፈርት በዚህ የታወቅን ችግር የለው። ቴንክ ዩ ሶ ማች ቴዲ። ሃይ ብዬ ካለው ፎሎ አድርጌ ካለውኝ። እሺ
ሌሎችንም በቃ አይደለ መሳብ ሐሳቡ ከገባህ አንተ ሌሎችም እንዲረዱ ፍራንክፈርት ለዚህ ሟች ነው። ችግር የለብንም። ኮሚኒቲ ላይ ምናምን እሷ እንዳለችው እዚህ ጋር ሳይሆን የምታውቁት ትላለህ ኮሚኒቲ ካለ ምናምን እንደዚህ ነው የምትፈልገው አለን ጀማ ሁሉም እኮ ጀማ ችግር የለ። ይኸውልህ ወንድሜ ምን ታደርጋለህ መሰለህ የጅቦን ይቅርታ እኔ ልጁ ለንደን የሚኖር ከሆነ ለንደን ነው የምትኖረው? እኔ በብር ማንቸስተር ሊቭ ኢን ማንቸስተር እኔ ለንደን ነኝና ከፈለክ እነሱ በብር የሚፈልጉት ከሆነ በብር ልላክልህ፣ ለኔ ብሩን ትራንስፈር አድርግልኝ። ችግር የለውም። በዛ ልተባበራችሁ። አካውንት ቁጥርሽን ከሰጠሽኝ በዛ ማለት አለን በርቺ ይልሻል። ሳካ ናግባ ሳካ ሳካን አስገቡት። ሶሪ በብር ነው የምትፈልጊው? ኤኒቲንግ በብርም በዶላር በብር ከፈለግሽ እኔ በብር ልላክልሽና እሱ ፓውንዱ ከላክልኝ። ኦኬ እሺ ኦኬ ኦኬ ሄዲ ትግራይ የሚለውን ፎሎ አድርጋ። ኦኬ ግበራሞ በውስጥ አናግሩሽ። ሰላም ናችሁ? ፈለው ገረክልኩ ትግራይ ትብሊ ፈለው ገርንና ደሞ ኦኬ ስልክ ይከላከልከይ ቡሽቴ አውና ሜክ ሹር ግን ታስፈርክ ተገማለካና ሐሪኛ ትግርኛ ምዛረብ ኮይን ሰሊሃ ምንታይ ኖ ትግርኛ እኮ ዝቅድመን ዘሎ ኮይኑ ትግርኛ ተዛረብ ሁሉ ይሰማዓካ አጃ ሁሉ ይሰማዓካ። አንቺ ሱዙ ማውራት ትፈልጋለች። አንዴ እሷን እናንተምጣት እሺ ሱዙ እየቀጥ ኦሮምኛም ወላይትኛም የሆነ በዛው ቋንቋ ተናገር ሁሉም ይሰማቸዋል። እንትና ትበሉ አይተሰኻፍ ሐውና አራይ ታንኪ ጋር ቶ በቃ አነማ ኮጽ ፎሎ ጌር ያለሁና ሃይላትን ለሐጂ አጃ አነውን ፎሎ ጌር ካለሁ ገዛኻ ክትከፍት ጸገም የለና ራይዶ ሽግም ቢት ያጁ ባዓር ከራ ያ ፕሮፋይል ኬራኒ ሕራይ ዝሐወይ እኑ እዚህ ያለሽ ንግድ ባንክ ካለሽ ላኪልኝና ምን ያህል ነው የሚልከው ልጁ ንገሪኝና አሁን ልላክልሽ። እሱ ደግሞ በእምነት አካውንቴን ሰጠዋለሁ። እሺ